ማነው እሱ የምንጠብቀው ተስፋ? ማነው እሱ ብሩኩ ተስፋ? ታችን ነው። ስሙ ኢየሱስ ክርስቶስ ነው። ምን አደረገ? ነፍሱን ሰጠ። እንዴት አድርጎ ነፍሱን ሰጠ? ከአመጽ እንዲቤዠን። ከአመጽ ሊቤዥሽ የሚችል ሌላ አካል አለ? የለም። መልአክ ከአመጽ አልተቤዠንም። ጻድቃን ከአመጽ አልተቤዡንም። ቅዱሳን ሰዎች ከአመጽ አልተቤዡንም። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ለማን ልዘምር ትችላለህ? ለሱ ብቻ ነው። ትቀልዳለህ እንዴ? ነፍሱን ሰጥቶ አድኖኝ፣ ከሰማያት ከክብር ዙፋን ወርዶልኝ፣ በጴንጤና በጲላጦስ ፊት ቆሞልኝ፣ ያንን ሁሉ ግርፋት በጀርባው ላይ ተገርፎልኝ፣ የሾህ አክሊል ደፍቶልኝ፣ እኔን ለማዳን እጆቹን ተወቅቶልኝ፣ ጎኑን በጦር ተወቅቶልኝ፣ እኔን ከጨለማ ውስጥ ለማውጣት ውድ ሕይወቱን ከፍሎልኝ እና በቀሪው ዘመኔ ለማን ልኖር ነው? ለጌታዬ ነው። በይሉኝታ ገመድ ተሸብቤ አምላኬን ልተው አልችልም። ለንገራችሁ፣ መዳን በክርስቶስ ኢየሱስ ብቻ ነው። ኢየሱስ ከኃጢአት ያድናል። ኢየሱስ ከሞት ያድናል። ኢየሱስ ከጨለማ ያድናል። ኢየሱስ ከእግዚአብሔር ቁጣ ያድናል። ክብርና ምስጋና ለሕያው አምላካችን ይሁን። ጌታ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጌታ የተባረከ ይሁን። እግዚአብሔር ይመስገን። እንደገና ምሕረቱ ረዳችን፣ ቸርነቱ አገዘችን። ዛሬንም በሕይወት አለን። ጌታ የተባረከ ይሁን። ከቃሉ ገበታ ልንካፈል ዛሬም ተሰብስበናል። ጌታ ይመስገን። የቲቶን መጽሐፍ እያጠናን ምዕራፍ 2 ቁጥር 14 ላይ ደርሰናል። እንደምታውቁት ከቁጥር 11 ጀምሮ ባለፈው ሳምንት 11፣ 12 እና 13ን ተካፍለናል። የቀረን 14 እና 15 ነው። እንደምታውቁት በምዕራፍ 2 ውስጥ አማኝ በቤተ ክርስቲያን ውስጥ የሚለውን ነው የተመለከትነው እና ብሩኩን ተስፋ ከመጠበቅ አንጻር ብሩኩን ተስፋ የማይናፍቅ ክርስቲያን በጣም በጣም አስቸጋሪ ነው። ከዳነ የዳነበት ጸጋ በእኛ ሕይወት ውስጥ ሌላ የሚሰራው ስራ ምንድን ነው? የታላቁን ተስፋ ማስናፈቅ ነው። ምክንያቱም ጸጋው ያድናል ብለናል፣ ያስክዳል ብለናል፣ ከዛስ ያስናፍቃል ወይም ያስጠብቃል ብለናል። ስለዚህ ያዳነን የእግዚአብሔር ጸጋ ያስክደናል። ኃጢአተኝነትን፣ ዓለማዊ ምኞትን ድኛለሁ ብሎ እንደፈለገ በቃ መልከስከስ፣ እንደፈለገ በቃ ይሄ ውትፍትፍ የሆነ ህይወት መኖር አይቻልም። የእግዚአብሔር ጸጋ ስራው ያ ስለሆነ ለዛ ነው የዳነ ሰው እንደገና በጣም ታላቅ ተስፋ አለው። ታላቁ ወይም ብሩኩ ተስፋ ኢየሱስ ነው። ኢየሱስን መጠበቅ የሚባል ነገር አለ። ጌታ ኢየሱስ ይመጣል ብሎ እንደ ሙሽሪት መጠበቅ። የጋብቻ ቀን በተለይ ቀኑ እየደረሰ በመጣ ቁጥር በዛው መጠን ነው አይደል እንዴ? ብዙ ሐሳባችን ትኩረታችን ሁሉ የሚሆነው ምኑ ላይ ነው? ሰርጉ ላይ ነው። ከጓደኞቻችን ጋር ሁሉ ስንገናኝ ሰርጉን ማዕከል ያደረገ ነው የምናወራው ሁሉ ወሬ አይደለም። ይሄንን እንግዲህ አገባን ሰዎች እንረዳዋለን። በመንገድ ላይ ያላችሁም ደግሞ ትረዱታላችሁ። እና መጠበቅ አለው። ጌታን ተስፋችንን መጠበቅ በምንጠብቅበት ጊዜ ራስን መግዛት፣ በምንጠብቅበት ጊዜ በጽድቅ መኖር ወይም በትክክለኛ ህይወት ጥመት የሌለበት የቀናውን ትክክለኛ የሆነውን ማድረግ፣ እንደገና ደግሞ በምንጠብቅበት ጊዜ ደግሞ እግዚአብሔርን የመምሰል ወይም የክርስቲያናዊ ህይወትን ወይም የተቀደሰ ህይወትን መኖር የእግዚአብሔር ጸጋ በእኛ ህይወት ውስጥ የሚሰራው የሚያስተምረን ነገር ነው ብለናል። ዛሬ የምንካፈለው ይሄንን ነው። ከቁጥር 11 ጀምሮ አነባዋለሁ። የያው እግዚአብሔርን ቃል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የእግዚአብሔርን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ምን አድርጓል? ሰጥቷል።
ይህም በሙሉ ስልጣን ተናገርና ምከር ገስጽም፣ ማንም ምን አይበልህ አይናቀህ ይለዋል። ክብር ለጌታ ይሁን። ስለዚህ ዛሬ የምንካፈለው ምንድነው የሆነው? ያስተምረናል። ማን ነው የሚያስተምረን? የእግዚአብሔር ጸጋ ከዚህኛው ጋር የተገናኘ ነው። ያስናፍቀናል፣ ያስክደናል፣ ያድነናል የእግዚአብሔር ጸጋ ካለ በኋላ ምን ይለናል? ቁጥር 14 ላይ መድኃኒታችንም ከአመፅ ሁሉ እንዲቤዠን፣ ከአመፅ ሁሉ እንዲቤዠን። ልብ አድርጉ። ማነው እሱ? የምንጠብቀው ተስፋ ማነው? እሱ ብሩኩ ተስፋ ማነው? እሱ እሱ መድኃኒታችን ነው። መድኃኒታችን ነው። ስሙ ኢየሱስ ክርስቶስ ነው። ምን አደረገ? ወደ ኋላ ላይ ይመጣበታል። ነፍሱን ሰጠ። እንዴት አድርጎ ነፍሱን ሰጠ? ወይም ለምን ነፍሱን ሰጠ? ከአመፅ እንዲቤዠን። ስለዚህ ዋና ዋና ቃላትን እየመረጥን እንማር። መጀመሪያ ከአመፅ ምን እንዲለን እንዲቤዠን። አመፅን ከመፍታታችን በፊት ቤዛነት ወይም መቤዠት ምንድን ነው? ቤዛነት፣ መቤዠት፣ መዋጀት የሚሉ ቃላት በእግዚአብሔር ቃል ውስጥ ለነገረ ድህነት ትምህርታችን ምን ያህል በጣም አስፈላጊ ቃላት እንደሆኑ ታውቃላችሁ። መቤዠት ማለት ወይም ቤዛነት ማለት ምትክነት ማለት ነው። መዋጀት፣ መግዛት ማለት ነው። ስለዚህ ከአመፅ ምን እንዲለን እንዲቤዠን፣ ከአመፅ እንዲዋጀን ማለት ነው። ይሄ ተመጣጣኝ ዋጋ ከፍሎ በዕዳ የተያዘውን ማስመለስን ቤዛነት። ለምሳሌ ኢየሱስ ምን አለ? ሰው ስለ ነፍሱ ቤዛ ምን ይሰጣል አለ። ስለ ነፍሱ ምትክ ምን ይሰጣል? ለምሳሌ በብሉይ ኪዳን ዘመን ታስታውሳላችሁ፣ በሕጉ መጽሐፍ ላይ ሰው ቸግሮት ርስቱን ሊሸጥ ይችላል። ርስቱን ሊሸጥ ይችላል። ንብረቱን ሊሸጥ ይችላል። ገንዘብ ባለው ጊዜ ይቤዠዋል። ወይም ከሱ ከፍ የሚል ሀብት ያለው ዘመዱ ሲመጣ ያንን ተመጣጣኝ ዋጋ ከፍሎ የአባቶቹን ርስት ወይም የሰውየውን ንብረት ወይም ቅርስ ያስመልስለታል። አሁን ሰው በአመፅ ምክንያት፣ ልብ በሉ፣ በደንብ መረዳት አለብን ይህንን ቃል። ሰው በአመፅ ምክንያት ከእግዚአብሔር ርቋል። አመፀኝነት፣ እልከኝነት፣ እምቢባይነት ወይም ኃጢአት ዓላማን በመሳት ምክንያት ሞቱ ወይም ጨለማ ውስጥ ከቶታል። ስለዚህ ቤዛ ያስፈልገው ነበረ። አያችሁ፣ ቤዛችን ኢየሱስ ምን አደረገ? መድኃኒታችን ኢየሱስ ከአመፅ ዋጀን። ይህንን እንዴት በቃ በጣም ቀለል አድርገን እንድንረዳው፣ ለምሳሌ እኛ የተገኘንበት ቦታ የአመፀኝነት ገበያ ነው። ምን ያህል እንደቆሸሽን ማሰብ የሚቻል ከሆነ ምን ያህል በሞት ውስጥ እንደሆነ፣ በጨለማ ብቻ አይደለንም፣ ጨለማ ውስጥ ያለን ብቻ አይደለንም፣ ራሳችን ጨለማ ነበር። በሐሳባችን እግዚአብሔር ጠላቶች ነበር። ምውት ሆነን በቃ ከእግዚአብሔር ህብረት የተለየን ነበር። ግን እግዚአብሔር አያችሁ ባለብዙ ምሕረት ስለሆነ ሰዎችን በሚያድን በእግዚአብሔር ጸጋው አማካኝነት አዳነን። እኛ የዳንበት ከየት ነው ከተባለ ከአመፅ ነው የዳነው። ከአመፅ ሊቤዥ የሚችል ሌላ ፍጥረት አለ? የለም። ከአመፅ ሊቤዥሽ የሚችል ሌላ አካል አለ? የለም። መልአክ ከአመፅ አልተቤዠንም። ጻድቃን ከአመፅ አልተቤዡንም። ቅዱሳን ሰዎች ከአመፅ አልተቤዡንም። ከአመፅ የተቤዠን ወይም ከአመፀኝነት የተቤዠን ከጨለማ ውስጥ ያወጣን ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒታችን ከአመፅ ሁሉ እንዲቤዠን፣ ከአመፅ እንዲቤዠን። እንዴት አድርጎ ነው እኛን ከአመፅ ሕይወት የተቤዠን? እንዴት ነው ከተባለ ነፍሱን ሰጥቶ፣ ክብር ለጌታ ይሁን። ነፍሱን ሰጥቶ፣ ነፍሱን እግዚአብሔር እኛን ከጨለማ ውስጥ፣ እኛን ከሞት ውስጥ፣ እኛን ከአመፀኝነት ውስጥ ለማውጣት የተጠየቀው ዋጋ ነፍስ ነው። ምናልባት እግዚአብሔር የኛ ኃጢአተኝነት ወይም የኛ ኃጢአት፣ የኛ ሞት ወርቅ ጠይቆት ቢሆን ኖሮ ወርቅ ለእግዚአብሔር በጣም ቀላል ነበር። የእንስሳ መስዋዕት ጠይቆት ቢሆን የምድረ በዳን እንስሳ ይሰዋው ነበር። ግን አይደለም።
ጻድቅ የለም አንድ እንኳ እስኪባል ድረስ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ሁሉ ተሳስተዋል። ሁሉ አንድ እንኳ ለመሃል ላይ የተረፈ የለም። ሁሉ ተሳስተዋል። እንግዲያውስ ምን አደረገ? ነፍሱን ሰጠ። ምን እንዲለን? እንዲቤዠን፣ ምትክ እንዲሆንልን። ስለ እኛ ምትክ ሆኖ ሞተ። ስለ እኔ፣ ስለ አንቺ፣ ስለ አንተ ምትክ ሆኖ ሞተ። የእግዚአብሔር ልጅ ጻድቁ ኃጢአት የማያውቀው ስለ እኛ ኃጢአት ሆነ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንደሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ምን አደረገው? ኃጢአት ምን አደረገ? ኢሳይያስ ምዕራፍ 53 የሁላችንንም በደል በእርሱ ላይ አኖረው። እኛ በእግዚአብሔር እንደተመታ እንደተቀሰፈ ቆጥረው ነው አይደለም። እግዚአብሔር ነው የሁላችንንም በደል በእርሱ ላይ አኖረው። ከዛስ በመገረፉ ቁስል ምን ሆንን? ተፈወስን። እኛ ክብር ለጌታ ይሁን። ለዚህ ነው ሐዋርያው ጴጥሮስ ምን እንደሚል ታውቃላችሁ? ምዕራፍ 1 ቁጥር 18 ላይ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ኢየሱስ እንደተዋጃችሁ ታውቃላችሁ ይለናል። በክቡር የክርስቶስ ኢየሱስ ደም ነፍሱን ምን አደረገ? ሰጠ። እንዲቤዠን ምን አደረገ? ነፍሱን ሰጠ። ነፍሱን ሰጠ። አባቶይ ነፍሴን በእጅህ አደራ ሰጣለሁ ብሎ ነፍሱን ሰጠ። ነፍሱን ሰጠ። እንዲቤዠን ነፍሱን ሰጠ። ስለ ሁላችንም ሞተ። ከምን ተቤዠን? ከአመፅ ከኃጢአት ማለት ነው። ውጤቱ ከሆነው ሞት፣ ውጤቱ ከሆነው ከእግዚአብሔር ፍርድ ሊያድነን ኢየሱስ ስለኛ ነፍሱን ሰጠ እንዲያነጻን የሚል ቃል አለ። አይታችሁት እንደሆነ ከአመፅ ሁሉ እንዲቤዠን፣ ከአመፅ እኛን እንዲቤዥ ሊያነጻን ማለት ነው። እንዲያነጻ የሚል ቃል አለ። አይታችሁት እንደሆነ እንዲያነጻ እንዲያነጻ ማለት እንዲያነጻ ማለት እንዲያጠብ፣ ንጹህ እንዲያደርግ እንዲያነጻ ንጹህ እንዲያደርግ እግዚአብሔር ይባረክ። ሴንስ እናደርገው ይሆን እንደሆነ እንዲያነጻን፣ አመፀኝነትን እንዲያነጻ፣ እድፍን፣ የኃጢአት እድፍን፣ ሞትን፣ የእግዚአብሔር ፍርድን ከኛ እንዲያርቅ እንዲያነጻን ነፍሱን ሰጠ። ነፍሱን ለምን ነፍሱን ሰጠ? ለምን ነፍሱን ሰጠ? ምን ይለናል? መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ። አያችሁ፣ ገንዘቡ ሊያደርገን ነዋ። ገንዘቡ ሊያደርገን፣ ንብረቶቹ ሊያደርገን። ምክንያቱም መቤዠት ቀድሞ የራስ የነበረ ንብረት መልሶ የራስ ማድረግ ነው ብለናል። በፊት እኮ ሲፈጥረን የእሱ ነበርን። ኃጢአት ግን በሞት ውስጥ በሰይጣን ቁጥጥር ውስጥ አኖረን። አሁን ግን ነፍሱን ሰጥቶ ነው እኛን ወደ ራሱ ያመጣን። ስለዚህ የእሱ ንብረት ነን እኛ። የአንድ አማኝ ዋጋው ስንት ነው? እህቴ የአንቺ ዋጋሽ ስንት ነው? የአንተ ዋጋ ስንት ነው? ዋጋህን ታውቀዋለህ? ዋጋ እኮ የክርስቶስ ኢየሱስ ደም ነው። እኔ አልፈለግም፣ እኔ አልወደድም፣ እኔ ማንም የሚቀርበኝ የክብር ስፍራ የሚሰጠኝ የለም ትል ይሆናል። ልንገርህ፣ በጣም ስለሚወድህ የናዝሬቱ ኢየሱስ አንተን ከገባህበት ጉድ ለማውጣት ነፍሱን ምን አድርጓል? ሰጥቷል። ከአመፅ እንዲያነጻ ነፍሱን ምን አድርጓል? ሰጥቷል። እና የማንን እኛ የፓስተሩ ነን? ኖ የመጋቢው ነን? ኧረ እንዴት ሆኑ? የቤተ ክርስቲያን ሽማግሌው ነን? ኧረ በፍጹም። የማንን እንግዲያስ? ያዳነን የእርሱ ነን። ክብር ለጌታ ይሁን። ያዳነን። የኔ ዋጋ ስንት ነው? ዋጋዬ። ዋጋን ማወቅ ለምን ይጠቅማል? ማንነትን ማወቅ ማለት እኮ ነው። ማንኝ ብሎ ማወቅ እኮ እንትንን ይጨምራል አይደለም? ኮንፊደንስን ይጨምራል።
አሁን ዋጋዬ ይሄ አይደለም፣ የመጠጥ አይደለሁም። እስቲ ያስቡት፣ በክቡር በክርስቶስ ኢየሱስ ደም የታጠበ ዝም ብሎ ሊልከሰከስ ይችላል? በኃጢአት ሊርመጠመጥ ይችላል? ኖ። ምክንያቱስ ኢየሱስ ነው ነፍሱን ሰጥቶ ሕይወቱን ከፍሎ ከገባውበት ጨለማ ያወጣኝ። ዋጋዬ የኢየሱስ ደም ነው። ለራሱ ገንዘቡ ሊያደርገን፣ ገንዘቡ የእርሱ ገንዘብ እንድንሆን፣ መልካሙን ደግሞ ለማድረግ በክርስቶስ ኢየሱስ ተፈጠርን ይለለም። መልካሙን ነገር ለማድረግ እሱ ነፍሱን ሰጥቶ አንጽቶ፣ ነፍሱን ሰጥቶ ከአመፅ ተቤዥቶን፣ ነፍሱን ሰጥቶ አትርፎን የራሱ ገንዘብ ስላደረገን አሁን መልካም ነገር መውጣት ይችላል ከኛ። ለድሃ ስንሰጥ እንጸድቃለን ብለን እኮ አይደለም፣ መልካሙን ለማድረግ በክርስቶስ ኢየሱስ ስለተፈጠርን ነው። ስንጾም ስንጸልይ ስለምንጸድቅ እኮ እሱ እኮ ያ ነገር እኮ ያጸድቀናል ብለን አይደለም። ለምሳሌ እንደዚህ ህብረት አድርገን የእግዚአብሔርን ቃል ስንካፈል እኮ ለመጽደቅ አይደለም፣ ኦልሬዲ ጸድቀናል። ነፍሱን ሰጥቶ ነው የተቤዠን፣ ያነጻል። እኛ ጾመን እኮ አይደለም፣ ነፍሱን ሰጥቶ ነው ያዳነ። አንተ እኮ ለድሃ ሰጥተህ አይደለም፣ ነፍሱን ሰጥቶ ነው ያዳነ። ሌላ ምንም ነገር እኮ አይደለም፣ ነፍሱን ሰጥቶ ነው ተቤዥቶ ያዳነ። ስለዚህ መልካሙን ግን እናደርጋለን፣ መልካሙን ለማድረግ ከዛስ መልካሙን ለማድረግ የሚሆነውን ገንዘቡ የሚሆነውን ገንዘቡ ነን። የማን ሲባል የጌታ ነኝ። ምዘምረው ለማን ነው? ለጌታዬ ብቻ። ነፍሱን ሰጥቶልኛል። ከሱ ውጭ ለማን ልዘምር እችላለሁ? አትርፎኝ አድኖኝ ሲያበቃ ለማን ልዘምር እችላለሁ? ለማን ሃሌሉያ ለማን ልል እችላለሁ? ለሱ ብቻ ነው። ለማን ልዘምር ትችላለህ? ለሱ ብቻ ነው። ትቀልዳለህ እንዴ? ነፍሱን ሰጥቶ አድኖኝ ከሰማያት ከክብር ዙፋን ወርዶልኝ በጴንጤና በጲላጦስ ፊት ቆሞልኝ ያንን ሁሉ ግርፋት በጀርባው ላይ ተገርፎልኝ የሾህ አክሊል ደፍቶልኝ እኔን ለማዳን እጆቹን ተወቅቶልኝ ጎኑን በጦር ተወቅቶልኝ እኔን ከጨለማ ውስጥ ለማውጣት ውድ ሕይወቱን ከፍሎልኝ እና በቀሪው ዘመኔ ለማን ልኖር ነው? ለጌታዬ ነው። በይሉምታ ገመድ ተሸብቤ አምላኬን ልተው አልችልም። የሆነ ትንሽዬ ቀብር ስፍራ ለማግኘት፣ በማህበረሰብ ውስጥ የከበሬታ ስፍራ ለማግኘት ወይም በወር የሚገመስልኝን ያንን ደሞዝ ለመቀበል ብዬ በአምላኬ ላይ አልደርብም። ምክንያቱም የኔ ዋጋ የከበረው የእርሱ ደም ነው። ጌታ የተባረከ ይሁን። ለራሱ ገንዘብ እንድንሆን በአንዳንድ ወገኖች መሃል ሰውን ከሰው ማስበለጥ እንደዚህ አለ። ግን የክርስቶስ ኢየሱስ ይላችሁ ትኩረት የገዛው ላይ ነው። እኛ የገዛነውን ነገር እንደቀላል ነው እንደምናየው ነው። እንደ ገንዘቤን አውጥቼበታለሁ እኮ እንላለን አይደለም እንዴ? ይሄንን ገንዘቤን አውጥቼበታለሁ፣ ይሄንን ሂሳብ ከፍዬበታለሁ ነው እኮ የምንለው። ዝም ብለን የገዛነውን ሸሚዝ ማንም እንደፈለገ እንዲቀደው አንፈቅድም። የገዛነውን ስልክ በጥንቃቄ እንይዛለን። ላፕቶፖቻችንን፣ ቁሶቻችንን እንጠብቃለን። አያችሁ፣ መጽሐፍቶቻችን ለምን ገንዘቤን ገንዘብ ኢየሱስ እኮ አንድን ሰው የገዛው በምኑ ነው? በደሙ ነው። ስለዚህ በአብያተ ክርስቲያናት መካከል አይኖቻችን ሲመለከቱ በቃ ብዙ ህዝብ አዳራሽ ውስጥ ከሌለ ሐሞት ይፈሳል። የአገልጋዩ ሐሞት ኖ ሁለት ሰው ካለ የዛ ሰው ነፍስ ዋጋው ክርስቶስ ነው። ኢየሱስ ለዛ ሰው ሞቶለታል። ለዚያ ሰው ኢየሱስ ሞቶለታል። ስለዚህ ኢየሱስ እንደሚያዩልና ይገባል። የኢየሱስ ንብረት ነው። አንድ አማኝ የሱ ንብረቱ ነው። ገንዘቡ የሚሆነውን ህዝብ ነው እንዲያነጻ ነፍሱን ምን ያለው የከፈለው። ይህንን ይለውና ቲቶን እንደዚህ ይለዋል፣ ይህንን በሙሉ ስልጣን ተናገርና ምከር፣ ገስጽ፣ ማንም ምን አይበልህ አይናቀህ። ይህንን በሙሉ ስልጣን ተናገር። በሙሉ ስልጣን ተናገር ማለት ወንጌል የደህንነት እውነት ልፍስፍስ ቃላትና ልፍስፍስ የሆነ ንግግር አይደለም፣ ሙሉ ስልጣን ያለው ነው። ቲቶ በሐዋርያው ስልጣን የተላከ ነው። በሙሉ ስልጣን ሊናገር ይገባዋል። የሰማይ አጀንዳ ነው። በሙሉ ስልጣን ሊነገር ይገባል። የእግዚአብሔር ልብ ያለበት ነው። በሙሉ ስልጣን ሊነገር ይገባል። ምን መሰለ ምናምን ተብሎ መቅለስለስ የለም። በሙሉ ስልጣን ሰው ያለ ክርስቶስ ኢየሱስ ይሞታል። ሰዎቹን ሁሉ እንዲያድን የእግዚአብሔር ጸጋ ተገልጧል። ያለ ክርስቶስ ኢየሱስ ማንም ምንም ነገር በማድረግ አይጸድቅም። 4 ነጥብ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ስም ሌላ የለም። በሙሉ ስልጣን በቃ የደህንነት እውነት በሙሉ ስልጣን ነው የሚነገረው።
ምክር አይደለም፣ ስልጣን አለው ቃሉ። በሙሉ ስልጣን ተናገር። ይሄንን በሙሉ ስልጣን ለንገራችሁ። መዳን በክርስቶስ ኢየሱስ ብቻ ነው። ኢየሱስ ከኃጢአት ያድናል። ኢየሱስ ከሞት ያድናል። ኢየሱስ ከጨለማ ያድናል። ኢየሱስ ከእግዚአብሔር ቁጣ ያድናል። አያችሁ፣ ለዚህ ነው የአንደኛ ተሰሎንቄ መልእክት ምዕራፍ 1 ቁጥር 10 ላይ ይኸውላችሁ ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ይላል። የሚያድን ነው ኢየሱስ። ኢየሱስ ብቻውን ያድናል። እሱ ብቻውን የዘላለም ሕይወት ይሰጣል። ብቻውን እሱ ክብር ነው። ያለ እርሱ መዳን የለም። ያለ እርሱ መጽደቅ የለም። ያለ እርሱ የዘላለም ሕይወት ማግኘት የለም። መዳን የሚገኘው በክርስቶስ ነው። በሙሉ ስልጣን ይህንን ተናገር። ምን በል? ምከር። ግራ ለገባቸው ሰዎች ምከራቸው። የት እንደሚሄዱ ለማያውቁ ሰዎች ምከራቸው። ሕግን ከጸጋ ጋር ለመደባለቅ የሚፈልጉ በጸጋም ምንድን አለን? ኢየሱስም ያድናል፣ እንትናም ታድናለች። ኢየሱስም ያድናል፣ ይሄኛውም ኖ እንደዛ ገስጽ። እንደዚህ የሚባል ነገር የለም። መዳን በክርስቶስና በክርስቶስ ብቻ። ኢየሱስ ብቻውን ያድናል። የሐሰት ትምህርት ለማስተማር ደፋ ቀና እያሉ የሐሰት ትምህርታቸውን በአንቀልባ ዘር እንትን ብለው ተሸክመው የሚመጡትን ገስጽ። ማንም አይናቅህ ይለዋል። ማንም አይናቅህ። ለምን ልንገራችሁ ቅዱሳን፣ ሰዎች እኛን የሚንቁ ከሆነ መልእክታችንን ይንቁታል። እኛን የማያከብሩ ከሆነ መልእክታችንን አያከብሩትም። ቲቶ በቀርጤስ ጉባኤ ውስጥ ያለ ወንድምን ቲቶ ተናቀ ማለት የከበረው የእግዚአብሔር ቃል ተናቀ ማለት ነው። ቲቶ ተደፈረ ማለት የእግዚአብሔር ቃል ተደፈረ ማለት ነው። ስለዚህ ማንም አይናቅ። ራስህን ጠብቅ። ወገኖቼ ሆይ በምንኖርበት በምናመልክበት ህብረት ውስጥ ይሁን በምንኖርባቸው መኖሪያ ቤቶቻችንን ባደረግንባቸው ስፍራዎች በምንሰራበት በምንማርባቸው ማንም ሊንቀን አይገባም። ምክንያቱም እኛ የምናሳየው ካራክተር ሰዎች እኛን ከናቁ መልእክታችንን ይንቁታል። እኛን ከደፈሩ መልእክታችንን ይደፍሩታል። የተሸከምነው ነገር በጣም ትልቅ ነው። ይህ የክብር መዝገብ በሸክላ ዕቃ ውስጥ እንዳለ እንዳንረሳ። የከበረ ሀብት ከወርቅና ከብር ይልቅ የከበረ ነገር በእኛ ውስጥ አለ። ሰዎች እኛን ከደፈሩን በቃ ከኛ የሚወጣው ነገር ይናቃል። ስለዚህ ስለተከበረው የእግዚአብሔር መልእክት ሲባል ራሳችንን ልናከብር ይገባል። ዝም ብሎ የተዝረከረከ ህይወት እንዳንኖር፣ አመጣልን ብለን እንዳንናገር፣ በማያስቀው እየሳቅን በማያስገርመው እንትን እያልን ዝም ብሎ ከሰዎች ጋር ተራ መደደ የሆነ ህይወት የምንኖር ከሆነ ሰዎች ለእኛ ያላቸው ነገር ይቀላል። ለእኛ ያላቸው ነገር እየቀለለ በመጣ ቁጥር ሰዎች እኛን መናቅ ይጀምራሉ። ለእውነት ጥላቻና ንቀትን የሚያሳዩ ሰዎች እውነትን የሚቃወሙት እኛን በመናቅ ነው። ምን ይላሉ? እነንትና እነ ካራቲስቱ እነንትና ምናምን ይላሉ። በዚህ ዘመን ሰዎች መቀንቀዋል፣ ክርስትናውን ንቀውታል። ኢየሱስ ያድናል ብለህ ስትነግረው እንትና አንተ ደግሞ ሜጀር እንትና ነህ ይሉ። ለምን? ኦልሬዲ ክርስትናው ተደፈረ። በእነዚህ ሰዎች በዋሸውና ባጭበረበረው ሴቶችን በደፈረው እግዚአብሔር ሳይል ከገዛ ኪሱ እያወጣ ትንቢት በተናገረው ሰው ክርስትናው ተደፍሯል፣ ተንቋል። ስለዚህ መልእክት ቀሏል። ተወዳጆች ሆይ እኛ ግን የጽድቅ ቃል የታመነውን ወንጌል እውነተኛውን እግዚአብሔርን ምክር ለማድረስ የሚያስችል ስብዕና ለማድረስ የሚያስችል ስብዕና ሊኖረን ይገባል። ራስን በመግዛት ብሏል። ከቀደም ብሎ ራስን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል ተብሏል። ጸጋው ሁልጊዜ ራስን ዲስፕሊን ውስጥ ማስገባት፣ ራስን ኮንትሮል ማድረግ በጣም አስፈላጊ ነው። ዋዛ ፈዛዛ እግዚአብሔርን የማያከብር ነገር ካለበት ህይወት መራቅ። ለምን? ለመልእክቱ ሲባል። መልእክቱ እንዳይናቅብን፣ መልእክቱ ያልሆነውን መስሎ መታየት ማለት አይደለም። በጽድቅ እንድንኖር ስለሚያስተምረን በዛ በእግዚአብሔር ጸጋ ዲስፕሊን ውስጥ እንገባለን። ማለት በቃ ራስን መግዛት ውስጥ እንገባለን። ትክክለኛ የሆነ ህይወት መስመር ውስጥ እንገባለን። በቃ ያ የህይወት ላይፋችን ይሆናል። በቃ በየቀኑ የምንኖረው ህይወት ይሆናል። ተወዳጆቹ የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። ቲቶ ምዕራፍ 2ን ጨርሰናል። በእግዚአብሔር ምሕረት በሚቀጥለው ሳምንት ጌታ ቢፈቅድ ቲቶ ምዕራፍ 3ን ደግሞ እንጀምራለን። የቲቶ ምዕራፍ 3 ሐሳብ አማኞች በሌሎች ህዝቦች መካከል የሚለውን ነው የምናየው። ጸጋ ይብዛላችሁ። የጌታ ጸጋ ከእናንተ ጋር ይሁን። ጌታ ስለረዳህን እናመሰግንሃለን። አባ በመካከላችን ስለሆንክ የቃልህን ደጆች ስለከፈትክልን ተመስገን። ደግሞ አንተን መግለጥ የምንችልበትን ጸጋ አብዛለን። ህይወታችን አንተን በመምሰል እንዲኖር
ጌታ ሆይ በጽድቅ እንድንኖር ራስን በመግዛት እንድንኖር እንድትረዳን እንለምናሃለን። ሁሉ ሲሆን ለገናናው ስም ክብር ይሁን በኢየሱስ ክርስቶስ ያው ስም።